ያለ መንፈስ ቅዱስ ኢየሱስን መንካት ይፈልጋል ብዙ ሰው። ኢየሱስ የሰጠው የተስፋ ቃል ምንድነው? እሱ ምን ይለኛል? ያከብረኛል። ያለ መንፈስ ቅዱስ የኢየሱስ ክብር የለም። ክብር ለጌታ ይሁን። የሐዋርያት ሥራ መጽሐፍን ዛሬም ማጥናት እንቀጥላለን። ጌታ ይናገረናል። የሐዋርያት ሥራ ዶክተር ሉቃስ ሲጽፍ ሉቃስ እንደጻፈ ትናንት መቼም ሰምታችኋል። ከዛም በፊት ታውቃላችሁና ርዕስ አልሰጠውም ነበር ዶክተር ሉቃስ የሐዋርያት ሥራን መጽሐፍ። ዶክተር ሉቃስ ሐዋርያት ሥራን ሲያስብ የሚያስበው ቅጽ 2 ብሎ ነው የሚያስበው። ቅጽ 1 ያው ወይም ደግሞ የቮሊዩም 1 የሉቃስ ወንጌል ነው እና የሉቃስ ወንጌል ሁለተኛው ቅጽ ቮሊዩም 2 አድርጎ ነው የሚያስበው የሐዋርያት ሥራን መጽሐፍ ሲጽፍ። እንደዛ ነው ያለው። ምዕራፍ 1 ቁጥር 1 ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ አሁን ይህን ስሙኝ፣ ያደረገውንና ያስተምረው ዘንድ ስለጀመረው ሁሉ የትኛውን? መጀመሪያውን ነገር ምን አልኩኝ? ጻፍኩኝ። ኢየሱስ እያስተማረ ብቻ አይደለም ኖሮ የሄደው፣ እያደረገም ነው የሄደው። ስለዚህ ያስተማረውን ብቻ ሳይሆን የምጽፍልህ ያደረገውን ጭምር ነው። ለዛ ነው ስራ የሚል የሐዋርያ ስራ የሚል አለ አይደል? ያደረገውን ማለት እሱ ነው። በተለይ ደግሞ የሐዋርያ ስራ የንድፈ ሐሳብ መጽሐፍ አይደለም፣ የቲዮሪ መጽሐፍ አይደለም። የሐዋርያ ስራ የተግባር መጽሐፍ ነው፣ የስራ መጽሐፍ ነው እና ይጻፈልን የተጀመረ ነገር አለ። እንዴት እንደቀጠለ ነው ይጻፈልን። በተለይ ደግሞ የመጀመሪያው እንዴት እንደተጀመረ ነው ይጻፈልን። እንደዛ ነው የሚለው አይደል? ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነው የጻፈው እንጂ መጨረሻውን አይደለም የጻፈው። መጨረሻው በየዘመናቱ ሲጻፍ ኖሮ በእኛም ዘመን እየተጻፈ ነው። ስለዚህ አላለቀም፣ አልጨረስም ማለት ነው። እና አንዳንድ ሰዎች በሐዋርያ ዘመን ቀርቷል ምናምን ሲሉ በጣም ነው የሚያስቁኝ። እኔ አልከራከርም እንደዛ ከሚል ሰው ጋር። በነገራችን ላይ አቁሟል ካልክ በቃ አልከራከርህም። አቁሟል ብለህ ለምን ትከራከራለህ? ሲጀመር አቁሟል ካልክ እኮ በቃ እዛው መቆም ነው አብረህ ያለብህ። ልትከራከር አትችልም። ሉቃስ የሚለው ስራው ተጀምሯል ነው የሚለው። ስራው ተጀምሯል፣ አላለቀም። ትምህርቱም ይቀጥላል፣ ስራውም ይቀጥላል። ቀጥሏል፣ አሜን። በዚህ ዘመንም ይቀጥላል፣ አሜን። ምንም ቆሟል የሚል አንድ ጥቅስ ፈልገህ በግድ ቆሮንቶስ ምናምን ብለህ ልትል አትችልም። ሉቃስ የሚለው የመጀመሪያው ተጀምሯል፣ የተጀመረው ተጀምሯል። እሱን ነው ምጽፍላችሁ። ራሱ የሚገርመው የሐዋርያት ሥራ መጽሐፍ ሲያልቅ ራሱ ኖርማል አስተላለቅ አይደለም ያለቀው። ማለት ተፈጸመ አይደል? መጽሐፍ ተፈጸመ ምናምን የሆነች እንትን አድርጎ ተፈጸመ ይላል አይደል? መጽሐፍ ሲጻፍ ወይም ደግሞ በሰላምታ ይሰናበታል አይደል? የሐዋርያት ሥራ መጽሐፍ እንደውም በኃላፊ ጊዜ ነው የሚዘጋው፣ በፓስት ቴንስ ነው የሚዘጋው። ምዕራፍ 28 ቁጥር 31 ስለ ጳውሎስ ነው የሚናገረው። ማንም ሳይከለክለው የእግዚአብሔርን መንግስት እየሰበከ ስለ ጌታ ስለ ኢየሱስ ክርስቶስ እጅግ ገልጦ ያስተምር ነበር ነው የመጨረሻው እኮ የሚለው። ምንድን ነው ያስተምር ነበር ብሎ መጽሐፍ መጨረስ አለ እንዴ? ምክንያቱም አሁን ያሉት ስለሚቀጥሉት ነው ነበር የተባለው። እሱ ሲያስተምር ነበር፣ እሱ የእግዚአብሔርን መንግስት ሲሰብክ ነበር። አሁንም የእግዚአብሔር መንግስት ትሰበካለች። እሱ ስለ ኢየሱስ እጅግ በግልጥ ገልጦ ያስተምር ነበር። ዛሬም ኢየሱስ በግልጥ ይሰበካል። ቀጥሏል፣ ይቀጥላል። እና አባቶች ይህንን መጽሐፍ ሲያገኙ አንዳንድ ቅጂዎች ላይ አንዳንድ ትርጉሞች ላይ ዝም ብለው ስራ የሚል ርዕስ ሰጥተውታል። አክትስ የሐዋርያትም አላሉም የማንም አላሉም፣ ስራ ብቻ ብለው
የመንፈስ ቅዱስም አላሉ። ሌሎች ቅጆች ወይም ደግሞ ትርጉሞች እኛ ብዙ ጊዜ የምንጠቀምባቸው ትርጉሞች በተለይ ደግሞ የሐዋርያ ሥራ የሚል ርዕስ ሰጥተውታል። ግን አንዳንዶች ይጠይቃሉ፣ የሐዋርያ ሥራ መጽሐፍ የሐዋርያ ሥራ ይባል ወይስ የመንፈስ ቅዱስ ሥራ ይባል የቱ ይሻላል ብለው ይጠይቃሉ። እኔም እጠይቃለሁ። በነገራችን ላይ ይህን ጥያቄ እኔ ከመጠየቅ በፊት ሌላ ጥያቄ ልጠይቃችሁ። በርተለሜዎስን የሚያውቅ ምንድን ነው? አይነ ስውር ሁል ጊዜ የሚመልሱልኝ ሰዎች በርተለሜዎስ ነው አይነ ስውር ነው። ተኮላትፌ ተንጠብያለሁ ነው አላልኩም አይደል? በርተለሜዎስ ከ11 ሐዋርያት አንዱ ነው። በሐዋርያት ሥራ ምዕራፍ 1 ቁጥር 13 ላይ ስም ዝርዝራቸው ተጽፏል። ያኛው በርተለሜዎስ ነው አይነ ስውሩ፣ ይሄ በርተለሜዎስ ይባላል። ሐዋርያት ሥራ ምዕራፍ 1 ቁጥር 13 ላይ ያው ይሁዳ የለም 11 ሐዋርያት ስም ዝርዝራቸው መካከል በርተለሜዎስ የሚል ታገኛላችሁ። አሁን ዶክተር ሉቃስ፣ በነገራችን ላይ ዶክተር ሉቃስ የምለው ሐኪም ስለነበረ ነው። አንድም ቦታ ስለ በርተለሜዎስ ሐዋርያት ሥራ ላይ ስም ዝርዝር ውስጥ ስሙን ከመጥራት ውጪ ምን እንዳደረገ አልነገረንም። ይሄ ማለት በዚህ ሰው በበርተለሜዎስ መንፈስ ቅዱስ አልሰራም ማለት አይደለም። ምን ለማለት ፈልጌ መሰላችሁ? የመጽሐፉ ርዕስ የሐዋርያት ሥራ ይባል እንጂ የ11ዱም ወይም የ12ቱም ሥራ የተዘገበበት መጽሐፍ አይደለም። እንደውም ስሙ ራሱ ተምታቶባችሁ አይነ ስውሩ መስሏችሁ ነበረ አይደል? አንዳንድ የቤተ ክርስቲያን ታሪክ ስናጠና አንዳንዶቹ ሐዋርያት የት ሀገር ሄደው እንደሰበኩ እናገኛለን እንጂ በዶክተር ሉቃስ ዘገባ ውስጥ ያንን አናገኝም። እንደውም ዶክተር ሉቃስ በጣም ትኩረት ያደረገው የተወሰኑት ላይ ነው። ጴጥሮስ ላይ ትኩረት አድርጓል። በመጀመሪያዎቹ ምዕራፎች ላይ በተለይ እስከ ምዕራፍ 7 ድረስ ትንሽ ዮሐንስን አንስቷል። አሁንም ትንሽ ያዕቆብን አንስቷል። በተለይ ግን ጳውሎስን አንስቷል። ምክንያቱም ጳውሎስ የአገልግሎት አጋሩ ስለነበር ነው። አብሮ የሚሽን አገልግሎትን ጆይን አድርጎት ነበረ። ሉቃስ ከጳውሎስ ጋር አገልግለዋል። ጆይን ያደረገው በመቄዶንያ ነው የተገናኙት። መቄዶንያ ላይ አሁን ሐዋርያት ሥራን እያነበባችሁ ሄዳችሁ ልክ ሐዋርያት ሥራ ምዕራፍ 16 ቁጥር 10 ላይ ስትደርሱ ቅይር ይላል። ምንድን ነው የሚለው? ራእዩን ካየ በኋላ ምን ማለት ነው? ጳውሎስ እርዳን የሚል ራእይ ከዛ በኩል ያየው ማለት ነው። ካየ በኋላ ወዲያው ወደ መቄዶንያ ልንወጣ ፈለግን ይላል። ሊወጣ ፈለገ አይልም። እስካሁን ድረስ እነሱ እያለ ነበር። አሁን ራሱን አስገባና ልንወጣ ፈለግን አለ። ጆይን አደረጋቸው ማለት ነው። የሁለተኛው የሚሽነሪ ጉዞ ላይ ሉቃስ አብሮ ገብቷል። ከዚህ በኋላ ራሱን የሚሽን ቲሙ አካል አድርጎ ነው የሚናገረው ሉቃስ። ወንጌልን እንሰብክላቸው ዘንድ ነው የሚለው፣ ይሰብኩላቸው ዘንድ አይደለም የሚለው። እግዚአብሔር እንደጠራን መስሎናልና አለበት። አያችሁ፣ እንደጠራን። እንደውም እስከ መጨረሻው ድረስ ከጳውሎስ ጋር የነበረ ሰው ነው ሉቃስ። ስለዚህ ዋነኛ ትኩረት ያደረገባቸው በጣም የተወሰኑትን ላይ ነው። በዛ ላይ ደግሞ ጳውሎስ ላይ አብረው ስለኖሩ፣ አብረው ስላገለገሉ፣ በጣም ብዙ አብረው መከራ ስለተካፈሉ ጳውሎስ ላይ በጣም ጊዜ ወስዶ ጽፏል። አሁን የመንፈስ ቅዱስ ሥራ መጽሐፍ እንደሆነ ትንሽ አንድ ማስረጃ ላቅርብላችሁና ስታቲስቲክስ ነገር ላቅርብላችሁና ከዛ በኋላ ደግሞ ሌሎች መረጃዎች እየቀጠልን እናያለን። መንፈስ ቅዱስ የሚለው ቃል በሐዋርያት ሥራ ስንት ጊዜ የተጠቀሰ ስንት ጊዜ የምታገኙት ይመስላችኋል? ስንት ምዕራፍ አለው? 28። በ28ቱ ምዕራፎች ውስጥ መንፈስ ቅዱስን ስንት ጊዜ የምታገኙ ይመስላችኋል? ገምቱ። 56 ጊዜ። 56 ጊዜ። አሁን ይሄ የሚገርመን መቼ ነው? ስናነጻጽር ነው። ትንሽ ነገር ላነጻጽርና ልንገራችሁ። እንግዲህ በእምነት ተቀበሉ ወይም ሄዳችሁ ቁጠሩ 56 የሚለውን ማለት ነው። ይህንን ስታቲስቲክስ
ከሌሎች መጽሐፍት ጋር ስናወዳድር ለምሳሌ ሶስቱ ተመሳሳይ ወንጌሎች አሉ አይደል? ማቴዎስን እያጠናችሁ ነው ሰምቻለሁ። ማርቆስ አለ፣ ሉቃስ፣ እነዚህ ሶስቱ ተመሳሳይ ወንጌላት ናቸው። ሶስቱ አንድ ላይ ሲደመሩ ስንት ምዕራፍ አላቸው? ደምራችሁ ስለማታውቁ ችግር የለውም። 68 ምዕራፍ አላቸው ሲደመሩ ማለት ነው። በ68ቱ ምዕራፎች ውስጥ መንፈስ ቅዱስ የሚለውን ቃል የምታገኙት ስንት ጊዜ ነው? 34 ጊዜ ብቻ ነው። የሐዋርያት ሥራ ስንት ብያቸዋለሁ? 56። በየትርጉሙ ቢለያይም አንዳንዱ 51 55 ቢልም በአቬሬጅ 56 ጊዜ። አሁን ሌላ ማነጻጸሪያ ልንገራችሁ። የጳውሎስ ሁለቱ ትልልቅ ደብዳቤዎች ማን ናቸው? አንደኛ ቆሮንቶስና ሮሜ ናቸው። ሁለቱ ሲደመሩ ስንት ምዕራፍ አላቸው? ይሄ ቀላል ነው። 16 ምዕራፍ ስላላቸው 32 ምዕራፎች አሏቸው። በእነዚህ በሁለቱ ትልልቅ የጳውሎስ ደብዳቤዎች ውስጥ መንፈስ ቅዱስ የሚለውን ቃል ስንት ጊዜ እናገኛለን? 45 ጊዜ እናገኛለን። አሁንም አንድ ልመርቅላችሁና ጊዜ አልወስድም እዚህ ላይ የዮሐንስ ወንጌልንና የዮሐንስ መልእክትን። ዮሐንስ ስንት መልእክቶች አሉት? 3። ከዛ ዮሐንስ ወንጌል አለ። አጠቃላይ ስንት ምዕራፍ አለ? ወንጌሉና መልእክቱ 28 ምዕራፍ አለ። 28 ምዕራፍ አለ። በእነዚህ 28 የዮሐንስ ወንጌልና የዮሐንስ መልእክታት ውስጥ መንፈስ ቅዱስ የሚለውን ቃል የምታገኙት ስንት ጊዜ ነው? 21 ጊዜ። አሁን ነው የሚገርመን፣ ምክንያቱም የሐዋርያት ሥራ መጽሐፍ 28 ምዕራፍ ነው ያለው። አሁን ከዘረዘርናቸው ማነጻጸሪያዎች ሁሉ ያነሰ ምዕራፍ ነው ያለው። እንደዛ ሆኖ እያለ ደግሞ ከሁሉም በብዙ መንፈስ ቅዱስ የሚለውን ቃል የሚጠቀመው የሐዋርያት ሥራ መጽሐፍ ነው፣ 56 ጊዜ። ይህንን ምላችሁ መጽሐፉ ለመንፈስ ቅዱስ ምን ያህል ትኩረት እንደሰጠ ለማሳየት ነው እንጂ ሐዋርያት ሥራ አይደለም የሚባለው እያልኩ አይደለም። ሐዋርያት ሥራ ማለት የስህተት ትምህርት ነው እያልኩ አይደለም። ደግሞ ኮሰሩ እንዳትቀይሩት። እሺ፣ ሐዋርያት ሥራ ጥናት የሚለው ሐዋርያት ሥራ ማለት ችግር የለውም። እኔ ምንድን ነው ማድረግ የፈለግኩት፣ አሁን መጽሐፉን በምናጠናበት ጊዜ አሁን ካሜራ የሚያነሱ ሰዎች ሁሉንም እንደዚህ ሆኖ ማንሳት ይችላሉ። ከዛ ደግሞ ፎከስ የሚሉት ነገር አለ። እኔ ካሜራ ባለሙያ አይደለሁም። ፎከስ የሚሉት ነገር አለ። አንድ የሆነ እንትን ላይ አንድ የሆነ ሰው ላይ አንድ የሆነ ግሩፕ ላይ ፎከስ ያደርጋሉ። እና አሁን የሐዋርያት ሥራ መጽሐፍን ስናጠና ትንሽ ፎከስ ለማድረግ ነው፣ ትኩረት ለማድረግ ነው መንፈስ ቅዱስ ላይ ማለት ነው እንጂ የሐዋርያት ሥራ ቲም ትላንትና ያነሳችሁ ይመስለኛል መንፈስ ቅዱስ ብቻ ነው እያልኩ አይደለም። እሺ፣ መንፈስ ቅዱስ ብቻ አይደለም። የሐዋርያት ሥራ መጽሐፍን ስናጠና በጣም በርካታ ነገር ማግኘት እንችላለን። ለምሳሌ የተወሰኑትን ልንገራችሁ። ስለ ጸሎት ማጥናት የሚፈልግ ሰው ሐዋርያት ሥራ ማጥናት አለበት፣ ግዴታ ነው፣ ግዴታ ነው። እዛ ጋም ጸልዩ ይላል፣ እዛ ጋም ጸልዩ ይላል፣ እዛም ጸልዩ ይላል፣ እዛም በየምዕራፉ እዛም ጸልዩ፣ በር ዘግተውም ጸልዩ፣ ውጭም ጸልዩ፣ ጸልዩ ይላል። ስለዚህ ስለ ጸሎት የሚያጠና ሰው ሐዋርያት ሥራ ማጥናት በጣም ያስፈልገዋል። አንዱ ቲም አንዱ ጭብጥ ነው ጸሎት። ስለ ሚስዮናዊ ተልእኮ ስለ ሚሽን ማጥናት የሚፈልግ ሰው ምርጥ መጽሐፍ ነው ሐዋርያት ሥራ። እንደው ምንድነው እኔ የምለው፣ ካርታ አውጥታችሁ የድሮ ካርታ አጥኑ። ስለ ሚሽን የምታጠኑ ሐዋርያት ሥራን አጥኑ። ካርታ ይዛችሁ የጳውሎስን ጉዞ፣ የሌሎቹን ሐዋርያት አገልግሎት፣ የዲያቆናቱን አገልግሎት አጥኑ ይላሉ። እና የተልእኮ መጽሐፍ ነው፣ ተልእኮ መጽሐፍ ነው። ለተልእኮ ጥናት በጣም ጠቃሚ መጽሐፍ ነው የሐዋርያት ሥራ መጽሐፍ። የሐዋርያት ሥራ መጽሐፍ ስለ ወንጌል ምስክርነትና ስለ ወንጌል መከራን ስለመቀበል በጣም እንደውም ሉቃስ በጣም ውብ በሆነ እያነጻጸረ መከራንና ድል፣ የወንጌልን ማሸነፍና በወንጌል ማሸነፍ ውስጥ ያለውን ዋጋ መክፈል ይጽፋል። እና ይሄንን ማወቅ ለሚፈልግ ሰው የሐዋርያት ሥራ መጽሐፍ በጣም ምርጥ መጽሐፍ ነው። ምዕራፍ 1 ቁጥር 8 ላይ አሁን ምን ይላል መስላችሁ? እቺ ልንገራችሁ፣ ይሄን ትንሽ ለማብራራት። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ይሄ የሐዋርያት ሥራ ምንድን ነው? ትናንት አንስታችሁ ሊሆን ይችላል። አውትላይን ነው። በአንዳንድ መጽሐፎች አሉ እንደ ራእይ መጽሐፍ የራሳቸውን መጽሐፍ አውትላይን ቢጋር የሚሰጡ ማለት ነው። እና ሉቃስ የሐዋርያት ሥራን አውትላይን የሐዋርያት ሥራ በዚህ መሰረት ነው የተጻፈው፣
በምዕራፍ 1 ቁጥር 8 መሰረት። ምክንያቱም የመጀመሪያዎቹ 7 ምዕራፎች በኢየሩሳሌም የሚለውን ነው። የመጀመሪያዎቹ በኢየሩሳሌም፣ ከዛ በኋላ ምዕራፍ 8 ላይ በይሁዳ ይጀምራል። በይሁዳና በሰማሪያ አልፎ አልፎ አንዳንድ ነገሮች ቢገቡም ግን እስከ ምዕራፍ 12 ድረስ እንደዛ ይቀጥልና ከምዕራፍ 13 ጀምሮ ደግሞ እስከ ምድር ዳር የሚለው ይጀምራል። አንጾኪያን ዋና ቢሮ አድርገው ማለት ነው። እስከ ምድር ዳር የሚለው እስከ ሮም ድረስ ነው በሐዋርያት ሥራ ኮንቴክስት። አሁን ይህን ያነሳሁት ለምን መሰላችሁ? ሐዋርያት ሥራ ምዕራፍ 1 ቁጥር 8ን የሚወድ ሰው ምዕራፍ 8 ቁጥር 1ንም መውደድ አለበት ይባላል። ምዕራፍ 8 ቁጥር 1 ምንድን ነው የሚለው? በዚያ ቀን በኢየሩሳሌም ባለች ቤተክርስቲያን ላይ ምን ታላቅ ስደት ሆነ። 1:8ን ወደ 8:1ን መጣል አትችልም። ሁሉም ከሐዋርያት በቀር ወደ ይሁዳና ወደ ሰማሪያ አገሮች ተበተኑ ይላል። አየህ፣ ወደ ይሁዳ እና ወደ ሰማሪያ ተበትነው ነው የሄዱት። እና በጣም እንደዚህ አይነት በርካታ በጣም ውብ በሆነ ንጽጽር ታገኛላችሁ ስለ ወንጌል ዋጋ መክፈል ምን እንደሆነ። ሌላ የሐዋርያት ሥራን መጽሐፍ ስታጠኑ የጳውሎስ መልእክታትን ታሪካዊ ዳራ ለማወቅ ይረዳቸዋል። እኔ አሁን አንድ ሰው ተነስቶ የጳውሎስ መልእክትን ነው ማነበው ብሎ ሐዋርያት ሥራን ሳያጠና ቢጀምር በጣም ብዙ ነገር ይከስራል። ለምሳሌ ሐዋርያት ሥራ ምዕራፍ 15ን ሳያጠና የገላትያ መልእክትን አጠናለሁ ማለት አይችልም። በጣም ብዙ ነገር ነው ሚስ የሚያደርገው። ወይም ደግሞ የኤፌሶንን መልእክት አጠናለሁ ብሎ ሐዋርያት ሥራ ምዕራፍ 19ን መዝለል አይችልም። አያችሁ፣ መሰረቱ ያለው ከዛ ስለሆነ ቤተክርስቲያኖቹ ሲመሰረቱ። ይሄ ሁሉ ሆኖ አንዳንድ ሰዎች ይጠይቁኛል። በተለይ ባለፈው ዓመት ብዙ ስለ መንፈስ ቅዱስ የእግዚአብሔርን ቃል እያጠናን ስለነበረ ከወገኖች ጋር እስቲ ስለ መንፈስ ቅዱስ በጣም ምርጥ መጽሐፍ አንተ ሪኮመንድ የምታደርገን መጽሐፍ የቱ ነው ሲሉን ሐዋርያት ሥራ ምዕራፍ 1 እስከ 28 ነው ብላችሁ። ስለ መንፈስ ቅዱስ ምርጥ ሪኮመንድ የማደርጋችሁ መጽሐፍ በዶክተር ሉቃስ የተጻፈው የሐዋርያት ሥራ ከምዕራፍ 1 እስከ ምዕራፍ 28 10 ጊዜ ብትፈልጉ፣ 5 ጊዜ ብትፈልጉ፣ 6 ጊዜ ብትፈልጉ፣ 20 ጊዜ ብትፈልጉ ማንበብ ምርጥ መጽሐፍ ስለ መንፈስ ቅዱስ። አሁን የሐዋርያት ሥራ መጽሐፍ የቤተ ክርስቲያን ታሪክም አለበት። የመጀመሪያዋ ቤተ ክርስቲያን ታሪክ ነው። የስንት ዓመት ታሪክ ነው? ሐዋርያት ሥራ የስንት ዓመት ታሪክ ነው? የ30 ዓመት ታሪክ ነው። በ33 አካባቢ ይጀምራል፣ በ63 ያልቃል አይደል እንዴ? ጳውሎስ ከመሞቱ በፊት ያልቃል። ስለዚህ አሁን አስቡት የ30 ዓመት ታሪክን በ3 ቀን የመጽሐፉ ወዳጆች ልናጠና ስንነሳ አስባችሁታል? የ30 ዓመት ታሪክ ነው። ሉቃስ መርጦ ስለጻፈው ነው እንጂ የ30 ዓመት ታሪክ ነው የጻፈው። እና የቤተ ክርስቲያንን ታሪክ የ30 ዓመትን በ3 ቀን ለማጥናት ስናስብ መንፈስ ቅዱስ በውስጤ ምንድነው የሞላው? ለምንድን ነው የዚህ ታሪክ ጀማሪና ባለቤት ማን ነው? የታሪኩ ጀማሪ ማን ነው? የላችሁም? ስታቲስቲክስ ሂሳብ አበዛው። የታሪኩ ጀማሪ ማን ነው? አረ በሉ፣ የማን ነው ጀማሪው? አረ ማን ነው ጀማሪው? የዚህ ታሪክ ባለቤት ማን ነው? ስለዚህ ስለሱ ብናጠናስ፣ እሱ ላይ ብናተኩርስ ብዬ ልቤ ሲሞላ ፓስተር ጋር ደወልኩና እንደዚህ አይነት ነገር ልቤ ሞላ፣ የሐዋርያት ሥራ መጽሐፍን በዚህ መነጽር ደግሞ ብናጠናው ስለው ፈቀደልኝ። ጌታ ይባርከው። 3 ነው ያልከው፣ ሲያጨብጭቡና ባርኩ። ስለዚህ ይሄንን መጽሐፍ የመንፈስ ቅዱስ ሥራ በሐዋርያት የሚል ርዕስ ልንሰጠው እንችላለን። እንዳሰርዙት የእናንተ መጽሐፍ ላይ የሚለውን የሐዋርያት ሥራ ሰርዙ አላልኩም፣ ግን እንደዛ ልንለው እንችላለን። ወይም ደግሞ አንዳንድ ሰዎች እንደሚሉት የሐዋርያት ሥራ የሚለውን የመንፈስ ቅዱስ ሥራ ብለው ይተኩታል። ሰርዙ አላልኩም፣ አሁንም ደግሞ አለው። ግን እንደዛ ብለን ማሰብ እንችላለን።
መጽሐፉ ቤተክርስቲያን የተወለደችበትና ያደገችበት መጽሐፍ ነው። ቤተክርስቲያን እንዴት እንደምትወለድና እንደምታድግ ማወቅ የፈለገ ሰው ይሄን ማንበብ ነው። በጣም ሌላ ብዙ ደጋፊ መጽሐፍ ሊያነብ ይችላል። ሐዋርያት ሥራ መጽሐፍን ሳያነብ የቤተክርስቲያንን ልደትና እድገት ማወቅ የሚችል ሰው። መንፈስ ቅዱስ የሁሉም አዲስ ነገር ጀማሪ ነው። አሜን። መንፈስ ቅዱስ ምንድን ነው? የአዲስ ነገር ጀማሪ ነው። የቤተ ክርስቲያን ወላጅ ደግሞ አሳዳጊ ደግሞ መንፈስ ቅዱስ ነው። ሃሌሉያ። የመንፈስ ቅዱስ ወላጅ ማን ነው? መንፈስ ቅዱስ ነው። የቤተ ክርስቲያን ወላጅ ማን ነው? መንፈስ ቅዱስ ነው። የቤተ ክርስቲያን አሳዳጊ ማን ነው? መንፈስ ቅዱስ ነው። ስለዚህ ወላጇም አሳዳጊዋም ስለሆነ ስለ መንፈስ ቅዱስ በመጀመሪያው የቤተ ክርስቲያን ታሪክ ውስጥ ምንድን ነው የተጻፈው ብለን ነው የምናየው። አሁን በእግዚአብሔር ቃል ውስጥ አዲስ ነገር የሚጀመር ከሆነ መንፈስ ቅዱስ አለ። ሁል ጊዜ መንፈስ ቅዱስ አለ። ያለ መንፈስ ቅዱስ አዲስ ነገር የለም። እሺ 3 ነገር እነግራችኋለሁ። ሐዋርያት ሥራን ጨምሬ 3 ነገር እነግራችኋለሁ። ገና መጽሐፍ ቅዱስ ስትከፍቱ መንፈስ ቅዱስ አለ። ገና ስትከፍቱ ዘፍጥረት 1:2 እንደዚህ ይላል። ምድር ምንድን ነበረች? ባዶ ነበረች። ቅርጽ አልባ ነበረች፣ ወይም አንዳች አልነበረባትም። ብቻ እንዳይመስላችሁ ጨለማ በጥልቁ ላይ ነበር ይልና የእግዚአብሔር መንፈስ በውሃ ላይ ምን ብሎ ነበር? ሰፎ ነበር ይላል። ሰፎ ነበር የእግዚአብሔር መንፈስ። አሁን አንዳንድ ሰው ሰፎ ነበር የሚለው ተንሳፎ ነበር የሚል ይመስለዋል። በዛ ማለት አይደለም። የእግዚአብሔር መንፈስ ተንሳፎ የሆነ ሰፈፍ ብሎ ነበር ማለት አይደለም። ሰፎ ነበር። ታውቃላችሁ የዕብራይስጥ እኔ ዕብራይስጥኛ አልችልም። እሺ ግን የዕብራይስጥ ቃል የሚያውቁ ሰዎች ቋንቋ የሚያውቁ ሰዎች ምን ይላሉ? የዕብራይስጥ ቋንቋ ስዕላዊ ነው ይላሉ። ስዕል ይከስትልሃል። የሆነ ቃል ስታነብ ከስዕል ጋር ይዞልህ ይመጣል እና ሰፎ ነበር የሚለው የዕብራይስጥ ቃል የሚከስተው ምስል ምንድን ነው? እርግብ ጫጩቶቿን ለመፈልፈል እንቁላል ታቅፋ። ሰፎ ነበር ማለት ኢንኩቤሽን ምንድን ነው? እንቁላል ለመፈልፈል እርግብ መታቀፍ ማለት ነው። ምን ማለት መሰላችሁ? ፍጥረት ሊወለድ ነው። አዲስ ነገር ሊጀመር ነው። አሁን መንፈስ ቅዱስ ታቅፎ ነበረ። እግዚአብሔር ቃል ሊናገር ነው። ብርሃን ይሁን ሊል ነው። ብርሃን ይሁን ሊል ሲል መንፈስ ቅዱስ ኳ ያደርጋል። ይወጣል፣ ሰማይ ይወጣል፣ ብርሃን ይወጣል፣ መሬት ይወጣል፣ ኳ ያደርጋል። ለዛ ነው በመንፈስ ተውዋል ፍጥረት የሚለው ዘማሪው። ለዛ ነው መንፈስ ቅዱስ ሰፎ ነበር። የአዲስ ነገር የአዲስ ፍጥረት መወለድ ልክ ጫጩት እንዲፈለፈል እንቁላል እንደታቀፈች እርግብ። ብዙ ጊዜ ለዛ ነው በእርግብ የሚመስለው እኮ አይደል? ኢየሱስም ሲጠመቅ በአዲስ አገልግሎቱ ጅማሬ እንደ እርግብ ሆኖ የመጣው ለዛ እኮ ሰፎ ነበር የሚለው ለዛ። እና መንፈስ ቅዱስ ፍጥረት ሲፈጠር አዲስ ነገር ሲሆን ቆሞ አይመለከትም። መንፈስ ቅዱስ ሁል ጊዜ ዋና ሰራተኛ ነው። እስቲ ዋና ሰራተኛ በሉ። እስቲ ዋና ሰራተኛ በሉ። ይህንን ሐዋርያት ሥራ ላይ በደንብ ነው የማሳያችሁ። ዋና ሰራተኛ ነው። ቦንኬ ሁል ጊዜ ምን ይላል? ቦንኬን የማያውቀው የለም። ጴንጤ ሁሉ ቦንኬ ይባል ነበር ድሮ። ቦንኬ ስለ መንፈስ ቅዱስ ሲናገር ሁል ጊዜ መንፈስ ቅዱስ ጋድ ኢን አክሽን ነው ይላል። ጋድ ኢን አክሽን ማለት እግዚአብሔር በተግባር መሬት ላይ እግዚአብሔር በተግባር ከወረደ መንፈስ ቅዱስ አለ። እንደዛ ነው የሚለው እግዚአብሔር ቃል። ኢየሱስ ራሱ ምንድን ነው? እኔ በእግዚአብሔር ጣት አጋንንትን ማውጣ ከሆነ አየህ፣ እግዚአብሔር ጣት ነው። እግዚአብሔር ስራውን የሚገልጠው በዚህ ምድር ላይ በመንፈስ ቅዱስ አማካኝነት ነው። አያችሁ። ስለዚህ መንፈስ ቅዱስ የፍጥረትን መወለድ ለማብሰር ታቅፎ ያንን ሁሉ ይሄ ውስብስብ የፍጥረት ስርዓት ይዞ ይጠብቅ ነበር ማለት ነው። ሰፎ ነበር ማለት እንደዛ ማለት ነው። አሁን ፍጥረት ሲጀመር መንፈስ ቅዱስ ሰፎ ነበር። ከዛ ደግሞ ሌላው በጣም አስደናቂ ነገር ምንድን ነው? አሁን አልፌ መጥቼ ሉቃስ ላይ ነው። በጣም ብዙ ነገር እንዳላበዛባችሁ ሉቃስ ላይ ልምጣ። ሉቃስ ራሱ ስለጻፈው
የሉቃስ ወንጌል ምዕራፍ 1 ቁጥር 34 ላይ ትወልጃለሽ አላት መልአኩ መጥቶ ማርያምን። ወንድ ልጅ ትወልጃለሽ አላት። ስሙ ኢየሱስ ይባላል አላት። ማርያም ትክክለኛ ጥያቄ ጠየቀች። ቁጥር 34 ላይ ወንድ ስለማላቅ እንዴት ይሆንልኛል? አሁን አዲስ ነገር ሊጀመር ነው። ወደዚች ምድር አዲስ ነገር ሊገባ ነው። አዳኝ ሊመጣ ነው። አዳኝ ሊገባ ነው። መንፈስ ቅዱስ ሁሉ ጊዜ ከአዲስ ነገር ጅማሬ በፊት አለ። አየህ፣ ይጠብቃል መንፈስ ቅዱስ። ይህ እንዴት ይሆንልኛል ስትል መልአኩ መልሶ መልሱን ስሙ ምን አላት? መንፈስ ቅዱስ እንዴት ይሆንልኛል? መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልብሻል። ስለዚህ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አላት። ክብር ይሁን ለሱ። ይሄ ሳይንስ የማይገባው እኮ ነው። ሳይንስ አይገባውም። ይሄ ማብራራት አይችልም። ይሄ የተፈጥሮ ሕግ መግለጥ አይችልም። ያለ ወንድ የመጸነስ ታምር እንዴት ይሆንልኛል? የልዑል ኃይል ይጸልልብሻል። ይጸልልብሻል ሰፎ ነበር እንደሚለው ይጸልልብሻል። የልዑል ኃይል ይመጣል። እስከ ዛሬ ድረስ የሚገርሙኝ የስነ መለኮት ተመራማሪዎች የሚያጠኑ ሲወዛገቡ ክርስቶሎጂ ነገረ ክርስቶስ አምላክ ሰው እንዴት ሆነ? ፍጹም ሰው ፍጹም አምላክ፣ አንዳንዱ ፍጹም ሰው እናለበት ይላል፣ አንዱ እና የለበትም። አምላክ አካል ውስጥ ሰው አካል ውስጥ እንዴት ኖረ? ቃል ሥጋ ሆነ። እንዴት ድንቅ! እንዴት ሆነ? እንዴት ይሆንልኛል? የልዑል ኃይል ይጸልልብሻል። እንዴት ይሆንልኛል? የልዑል ኃይል። አሁን በነገራችን ላይ በዛው እንዴት ይሆንልኛል ለሚሉ ሰዎች መልእክት ነው። እሺ፣ እንዴት ይሆንልኛል? የልዑል ኃይል ይጸልልብሻል። የልዑል ኃይል ይጸልልብሻል። እንዴ የማይታይ አምላክ የሚታይ እንዴት ሊሆን ይችላል? የማይታይ አምላክ የሚታይ እንዲሆን ይሄ ቀላል ነገር እንዳይመስላችሁ። የማይታይ አምላክ የሚታይ እንዴት ሊሆን ይችላል? የልዑል ኃይል ይጸልልብሻል። ፈጣሪ እንዴት ፍጡሩ መሆን ይችላል? ይችላል እንዴ? የልዑል ኃይል ይጸልልብሻል። ካለበት ብቻ ነው ሊሆን የሚችለው። ዘላለማዊ አምላክ የሚሞት ሥጋ እንዴት ይለብሳል? ይሆናል። ዘላለማዊ አምላክ የማይሞት አምላክ የሚሞት ሥጋ እንዴት ይለብሳል? የልዑል ኃይል ይጸልልብሻል። በጊዜ የማይለካ ዘላለማዊ አምላክ በጊዜ ቀመር ውስጥ ገብቶ መሸነጋ ነጋ እያለ ክረምት በጋ እያለ ፋሲካ ዳስ በዓል እያለ እንዴት ይኖራል? እንዴት ይሆናል? የልዑል ኃይል ይጸልልብሻል ነው መልሱ። ስለዚህ መንፈስ ቅዱስ አያችሁ በአዲስ ነገር ጅማሬ ላይ ይጠብቃል። የኢየሱስን መወለድ ጠብቆ ከኃጢአት ጠብቆ ከልሎ ሰው የመሆን ምስጢር እዛ አምላክ ሰው የመሆን ምስጢርን እየሰራ ቃል ሥጋ ሆነ የሚለውን የሰራው መንፈስ ቅዱስ። በፍጥረት መጀመሪያ መንፈስ ቅዱስ ፍጥረትን ወለደ። በአዲስ ኪዳን መጀመሪያ መንፈስ ቅዱስ ኢየሱስ ክርስቶስ ወደዚች ምድር እንዲመጣ በማርያም ላይ ሰፎ ነበር። መንፈስ ቅዱስ በሕይወታችሁ ልባርካችሁ ነው። በአገልግሎታችሁ፣ በቤታችሁ፣ በስራችሁ፣ በንግዳችሁ አዲስ ጅማሬ ይዞ ይግባላችሁ። ልድገመው፣ ልባርካችሁ። መንፈስ ቅዱስ የአዲስ ነገር ጀማሪው መንፈስ ቅዱስ ልባርካችሁ። የእውነት ነው ባርካችሁ። ይሄ ቤት መንፈስ ቅዱስን የሚወድ እንደሆነ አውቃለሁ። ደግሞ ወሩ ራሱ መንፈስ ቅዱስ እንወድሃለን የምትሉ እንወድሃለን። በሕይወታችሁ፣ በአገልግሎታችሁ፣ በቤታችሁ፣ በስራችሁ፣ በንግዳችሁ አዲስ ጅማሬ ይዞ መንፈስ ቅዱስ ይግባላችሁ። ሐዋርያት ሥራ ምዕራፍ 1 ላይም ላይ የምናገኘው ይህንኑ ነው የምናገኘው። አሁን ፍጥረት ሲወለድ መንፈስ ቅዱስ፣ ኢየሱስ ሲወለድ መንፈስ ቅዱስ፣ ቤተ ክርስቲያን ስትወለድስ መንፈስ ቅዱስ።
ሐዋርያት ሥራ ምዕራፍ 1 ላይ የምናገኘው ይሄንን ነው። ቁጥር 4 ላይ እንደዚህ አላቸው። ኢየሱስ ራሱ ከመሄዱ በፊት ከነሱ ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ አላቸው። ቤተ ክርስቲያን ልትወለድ ነው። መንፈስ ቅዱስ ተዘጋጅቷል፣ ጸልሏል፣ ተንሳፏል። ቤተ ክርስቲያን ልትወጣ ነው፣ ልትመጣ ነው። እና ምን አለ ኢየሱስ? ከኔ የሰማችሁትን አለ። ከማን? ከኔ ከራሴ የሰማችሁትን የተስፋ ቃል ጠብቁ። ስለዚህ ነገር በሰፊው እናገራለሁ፣ ግን አንድ ነገር መናገር አለብኝ። ከኔ የሰማችሁትን የሚለው በጣም ወሳኝ ነገር ነው። ከኔ የሰማችሁትን። ባለፈው ዓመት ዮሐንስ ወንጌል ነው አይደል? የመጽሐፍ ወዳጆች አይደል? ነበርኩኝ አንድ ክፍል ላይ። አሁን ዛሬም ገጥሟል፣ ግድ የለም። ዮሐንስ ወንጌል ትንሽ ከኔ የሰማችሁት እዛ ስለሆነ የሰሙት እዛ ስለሆነ ትንሽ ልናገር። ባለፈው ዓመት ዮሐንስ ወንጌልን ጥናት ስናጠና የዮሐንስ ወንጌል ሁለተኛው ክፍል በተለይ ከምዕራፍ 14 ጀምሮ እስከ 16 ምዕራፍ 13 የመጨረሻውን እራት ከበሉ በኋላ ዮሐንስ ከእራት በኋላ ነው የሚቀጥለው። ሌሎቹ የእራቱ ፕሮግራም ላይ ነው የሚጽፉት ሶስቱ ወንጌላት። ዮሐንስ ግን ከእራት በኋላ እግር አጠበ። እሱ ብቻ ነው እግር እንዳጠበ ኢየሱስ የጻፈልን ታውቃላችሁ። እግር ካጠበ በኋላ እዛ ክፍል ውስጥ ምዕራፍ 14 ላይ የላይኛው ቤት የሚባለው ክፍል ውስጥ እራት የበሉበት አብረው ነው የቆዩት። እዛ የመጨረሻ የስንብት ንግግር ነው ያደረገው ታውቃላችሁ። ከምዕራፍ 13 እስከ ምዕራፍ 17 ድረስ በጣም አጭር ጊዜ ነው። ረጅም ስለሆነ ምዕራፉ ረጅም ይመስላችኋል? የሰዓታት ጊዜ ነው። አሳልፎ እስከሚሰጥበት ድረስ የመጨረሻውን በቃ አሟጦ ሳይናገር መሄድ የሌለበትን ነገር ነው እየነገራቸው የነበረው እና ከምዕራፍ 14 ጀምሮ እስከ ምዕራፍ 16 ድረስ ስንት ጊዜ በቀጥታም ሆነ በተዘዋዋሪ መንፈስ ቅዱስ እንዳለ ታውቃላችሁ? ኢየሱስ ስንት ጊዜ ነው ያለው? ከምዕራፍ 14 እስከ 16 14 ላይ መጨረሻ ላይ ከቤት ወጥተው መንገድ ላይ ሄዱ አይደል? በሉ ተነሱ እንሂድ አላቸው። ከዛ መንገድ ላይ ሲሄዱ አንዳንድ ሰዎች እንደሚገምቱት የወይን ተክል ዛፍ፣ ያው እስራኤል የወይን ተክል ይገኛል ተብሎ ይታሰባል። በየመንገዱ አገኙና በዛ ወይን አሰማራቸው። ይሄን ግንድ ነኝ ምናምን አላቸው። እየሄዱ ወደ መስቀሉ እየሄዱ ነው። በዛ መካከል መንፈስ ቅዱስን 19 ጊዜ ነው የጠራው። በእነዚህ 3 ምዕራፎች 19 ጊዜ ወይ በእምነት ተቀበሉ ወይ ሄዳችሁ ቁጠሩ። ስትቆጥሩ ግን መንፈስ ቅዱስን ሲጠራው ደግሞ አካል እንዳለው ፐርሰን ነው እየጠራው ያለው፣ እንደ አምላክ ነው እየጠራው ያለው እና 19 ጊዜ ነው የጠራው። በእነዚህ ምዕራፎች ውስጥ በተደጋጋሚ ኢየሱስ ምንድን ነው የሚላቸው? እሄዳለሁ ይላቸዋል። ይፈራሉ፣ ይታወካሉ። ልባችሁ አይታወክ እመጣለሁ ይላቸዋል። ትንሽ ይረጋጋሉ። አታዩኝም ይላቸዋል። ልባቸው ፍርሃት፣ ልባችሁ አይፍራ ታዩኛላችሁ ይላቸዋል። እና በጣም ደጋግመው እንደዚህ ሲል የግሩፕ ዲስከሽን ፈጠሩና ምዕራፍ 16 ቁጥር 17 ላይ ይሄ 10 ጊዜ የሚለን ነገር ትዝ ይላችኋል? ምን እንዳሉ? ምንድን ነው አታዩኝም? ሶስት የመወያያ ጥያቄዎች አነሱና የመጀመሪያው የመወያያ ጥያቄ ምንድን ነው? ይሄ አታዩኝም ታዩኛላችሁ የሚለው ምንድን ነው አሉ። ልክ ነው ለነገሩ አይደል? አንድ ሰው አታየኝም ካለ ደህና ሁን እያለ ነው። እንዴት ነው የምታየው? አታየኝም ብሎ እንዴት ታየዋለህ? እሄዳለሁ ብሎ እንገናኛለን። በነገራችን ላይ እሄዳለሁ ብሎ እንገናኛለን ያለው ኢየሱስ ብቻ ነው። በነገራችን ላይ የትኛውም የሃይማኖት መሪ ሲሄድ ሄዷል፣ በቃ ቻው ነው የሚልህ። እና ይሄ አታዩኝም ታዩኛላችሁ የሚለው ነገር ምንድን ነው አሉ። ከዛ ደግሞ ሌላ ደግሞ ወደ መቃብር እሄዳለሁ አይደለም፣ አንዳንዴ ደግሞ ወደ አብ እሄዳለሁ ይላል። ይሄ ወደ አብ እሄዳለሁ የሚለው ነገር ምንድን ነው አሉ። ሁለተኛው የውይይት ጥያቄ ነው። ሶስተኛ ግን 10 ጊዜ ጥቂት ጊዜ የሚለው ምንድነው? ጥቂት ማለት ምንድነው? ጥቂት ማለት ብለው
ለኢየሱስ አልነገሩትም። በጓዳ በሚስጥር ሲነጋገሩ ኢየሱስ ያው አወቀ። ታውቃላችሁ፣ ማንም ሊነግረው አይገባም ለኢየሱስ። ያቺ የምትጠይቋት ጥያቄ ደርሳለች አለ ኢየሱስ። ኢየሱስ ጥያቄያችሁ ከአፋችሁ ሳይወጣ ያግኝላችሁ፣ ይመልስላችሁ። እንደዛ ማድረግ የሚችል ጌታ ስለሆነ ለነገሩ እንኳን እነሱ እኛ ራሱ ተጽፎልን በደንብ ካላነበብ ነው አይገባንም። ምክንያቱም እሄዳለሁና እመጣለሁ ወይም አታዩኝም ታዩኛላችሁ የሚልበት መንገድ የተለያየ ሶስት አይነት መንገድ ነው። እኔ አሁን ከሐዋርያት ሥራ አንፃር አንዱን መናገር ስለፈለኩ ነው። ሁለቱ በጣም ረጅም ስለሆነ ሁለቱን ግን ትንሽ ነገር ነግሬያችሁ ነው የሚሄደው። የመጀመሪያው እሄዳለሁ ግን እመጣለሁ የሚለው የሚሄደው ወደ አባቱ ነው። የሚመጣው ሁለተኛ ነው። ምዕራፍ 14 ዮሐንስ ወንጌል ባለፈው ዓመት ስታጠኑ ምዕራፍ 14 ላይ ከ1 እስከ 7 የምታገኙት እሄዳለሁ ወደ አባቴ እሄዳለሁ። ምን ትሰራለህ? ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ስፍራው ምን ያደርጋል? እናንተ ደግሞ እኔ ባለሁበት እንድትሆኑ መጥቼ ሁለተኛ ወስዳችኋለሁ። ኢየሱስ ይመጣል። ኢየሱስ ይወስደናል። ከሱ ጋር ያኖረናል። ይሄ አንደኛው እሄዳለሁ እመጣለሁ። አንደኛው ይሄ ነው። አንዱን ከአንዱ ጋር አደባልቀን እንዳናነብ ማለት ነው። ስለዚህ ብዙ አልናገርም እያቸው። ሁለተኛው የሚሄደውና የሚመጣው ወይም የሚያዩትና የማያዩት በሞቱ ነው የሚሄደው፣ በመስቀል ነው የሚሄደው፣ በትንሣኤ ነው የሚመለሰው። ይህንንም ነግሯቸዋል። ያኛው እሄዳለሁ አሁን ቅድም ያልነው እሄዳለሁ ዮሐንስ 14:1 ላይ ጊዜው ረጅም ነው። መቼ እንደሆነ አልነገራቸውም። ጥቂት ጊዜ አለ የሚለውን እዛ ጋር አልተጠቀመም። ምክንያቱም 100 ዓመታት ተቆጥረዋል። እስካሁን ድረስ እየጠበቅነው ነው። ይህኛውን ግን በጣም ለአጭር ጊዜ ነው ይላቸዋል። በተለይ ዮሐንስ 16 ላይ ለአጭር ጊዜ እሄዳለሁ፣ ለአጭር ጊዜ እና ይሄንን በምሳሌ ነው የነገራቸው። በምን አይነት መንገድ ነው እንድትረዱት የምፈልገው አላቸው። ልክ እንደ ምጥ ነው አላቸው። ሴት ልጅ ምጥ በያዛት ጊዜ ታዝናለች፣ ታለቅሳለች፣ ትጨነቃለች። ግን ልጅ ስትወልድ ምጡን ሁሉ ትረሳዋለች። ያበሻ ተረት ሁሉ አለ እኮ እንደዛ የሚል ልጁን አንሹ ምናምን የሚል። ይሄ አጭር ጊዜ ነው። ለጥቂት ጊዜ እሄዳለሁ ነው ያላቸው። ግን እመለሳለሁ፣ በትንሣኤ እመጣለሁ። አጭር ነው። በጣም ህመሙ ከባድ ነው። እንደ ምጥ ታዝናላችሁ። ነገር ግን ህይወት ሲመጣ፣ ልጅ ሲመጣ፣ ትንሣኤ ሲመጣ፣ ሲወለድ ግን ሐዘናችሁ ወደ ደስታ ይለወጣል አላቸው። እኔ ይሄ ቃል በጣም ደስ ይለኛል። ሐዘናችሁን በደስታ ተካዋለሁ አይደለም ያላቸው፣ ይለወጣል ነው ያላቸው። ልዩነት አለው። ምን መሰላችሁ? ያ ያስለቀሳችሁ ሞት ራሱ ይለወጣል ማለት ሐዘኑ ራሱ የደስታ ምክንያት ይሆናል ማለት ነው። ያው ራሱ ሞት በትንሣኤ ተሸንፎ ያው ያስለቀሳችሁ ትዘምሩበታላችሁ እና መልሼ አያችኋለሁ፣ እመለሳለሁ፣ እንገናኛለን። 3 ቀን ነው የምንለያየው። በዚህ 3 ቀን ዓለም ደስ ይላታል። ጊዜያዊ ደስታ ነው ደስ የሚላት። ያሸነፈች መስሏት ነው ደስ የሚላት። ግን የእናንተ ደስታ ደግሞ ዘላለማዊ ነው። ደስታችሁን ማንም አይወስድባችሁም ያለው እዚህ ክፍል ላይ። ለምን? በትንሣኤ ያገኘነው ደስታ ስለሆነ እና ይሄኛው እሄዳለሁ እመጣለሁ በሞት በመስቀልና በትንሣኤ ነው። አሁን ሌላኛው እሄዳለሁ እመጣለሁ በደንብ ስላልገባቸው እነሱ ራሱ አብ የሰጠውን የተስፋ ቃል እኔ የነገርኳችሁን የሚለው ይሄ ነው። አሁን ስሙ። እኔ የነገርኳችሁን ሐዋርያት ሥራ ላይ ነው ያሉት። እኔ የነገርኳችሁን ምንድን ነው የነገራቸው? እሄዳለሁ ብሏቸዋል፣ እመጣለሁም ብሏቸዋል። እንዴት ነው ሄዶ የሚመጣው? ይሄ ሲገባን በቃ መንፈስ ቅዱስ እንዴት አይነት ክብር እንደምንሰጠው እስኪ ክብር ለመንፈስ ቅዱስ እንስጥ። ይሄ እሄዳለሁ እመጣለሁ ዮሐንስ 14 ላይ የነገራቸው የተስፋ ቃል 14:15 እስከ 19 ያለው ላንብብላችሁ። ብትወዱኝ ትእዛዜን ጠብቁ፣ እኔ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ሐዋርያት ሥራ ምዕራፍ 1:4 እኔ የነገርኳችሁን ይሄን ነው የነገራቸው። ምንድን ነው ያላቸው? ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል።
እሱ ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር ብቻ አይደለም፣ በውስጣችሁ ስለሚሆን እናንተ ታውቁታላችሁ። ወላጅ እንደሌላቸው ልጆች አልተዋችሁም የተባለው ስለ መንፈስ ቅዱስ ነው። ስለ መንፈስ ቅዱስ ነው። ወላጅ እንደሌላቸው ልጆች አልተዋችሁም። ወደ እናንተ ምን እላለሁ? እመጣለሁ። አያችሁ፣ ይሄኛው እመጣለሁ በማን በኩል ነው? አሁን እየተሰናበታቸው ነው። በሐዋርያት ሥራ መጀመሪያ ላይ እመጣለሁ ብሎ የተስፋ ቃል ሰጥቷቸዋል። እንዴት ነው የሚመጣው? ገና ጥቂት ዘመን አለ ይላቸዋል። እዚህ ጋርም ጥቂት ነው የሚላቸው። ጥቂት ዘመን አለ ነው የሚላቸው። ከዚህ በኋላ ዓለም አያየኝም። አሁን ኢየሱስን ዓለም ያየዋል። እናንተ ግን ታዩኛላችሁ አላ። ገባችሁ ምን እያለ እንደሆነ? በመንፈስ ቅዱስ አማካኝነት ኢየሱስን በመካከላችን እናየዋለን። ኢየሱስን እናየዋለን። ዓለም አታዩም፣ እኛ እናየዋለን። እኔ ሕያው ነኝና እናንተ ሕያዋን ትሆናላችሁ ያለው በትንሣኤ ተመልሶ ከመጣ በኋላ 40 ቀን ከቆየ በኋላ ጥቂት ዘመን ያለው 10 ቀን ማለት ነው። በነገራችን ላይ ቀኑን አልነገራቸውም። ትጠመቃላችሁ ብሎ ነው ሄደው። ከ10 ቀን በኋላ አላለቸውም። ለነገሩ ለአንዳንድ እንደው ትዕግስት ስለሌለው ሰው ቀን አለመናገር ጥሩ ነው። ልክ 9 ቀን ሲሞላ አላርም ሞልቶ የሚመጣል። በአምስተኛው አላላቸው። ተኝቶ ልክ ለሚቀጥል 10 ሊመጣ ሲል ጠዋት 3 ሰዓት አካባቢ ነው የወረደው አይደል? 3 ሰዓት አካባቢ ነው በግምት 3 ሰዓት ነው ብሏል ጴጥሮስ ነው ያለው ሰዓቱ። ልክ 2 ሰዓት ዘው ብሎ የሚገባ ስላለ አልተነገረም ቀኑ። ጥቂት ዘመን ጠብቁ፣ እኔ እመጣለሁ በመንፈስ ቅዱስ አማካኝነት። ወላጅ እንደሌላቸው ልጆች አልተዋቸውም። በመንፈስ ቅዱስ አማካኝነት መጥቼ አባት ሆናቸዋለሁ፣ አሳድጋቸዋለሁ፣ እንከባከባቸዋለሁ። ዮሐንስ በውሃ አጥምቆ ነበር። ቁጥር 5 ሐዋርያት ሥራ። እናንተ ግን ከጥቂት ቀን በኋላ ያለው ይሄንን የተስፋ ቃል ነግሯቸው ነበር። መንፈስ ቅዱስ ይመጣና አላቸው ከእናንተ ጋር ይኖራል። ለምን ያህል ጊዜ? ይሄን አንድ ላይ መልሱልኝ። ለምን ያህል ጊዜ? በኋላ በኩል ሰው አለ አይደል? ለምን ያህል ጊዜ? ይሄ በጣም ወሳኝ ነገር ነው። ለምን ያህል ጊዜ? አሁንም አለ ማለት ነው። መንፈስ ቅዱስ አለ። በዚህ የተስፋ ቃል ውስጥ 2 ቁልፍ ተስፋዎች አሉ። እኔ የነገርኳችሁን ያለው ስሙኝ በደንብ። አንደኛ ሌላ ነው ያላቸው፣ ሁለተኛ ደግሞ አጽናኝ ነው ያላቸው። እነዚህ 2 ተስፋዎች የሚጠበቁ ናቸው። የመጀመሪያው በዚህ በዮሐንስ 14 ቁጥር 15 ላይ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል። ሌላ ቁልፍ ተስፋ ነው። በአማርኛ ሌላ ሁልጊዜ ሌላ ነው። በእንግሊዘኛም ሌላ አናዘር ነው። እኔ ግሪክ አልችልም፣ ግን ግሪክ የሚያጠኑ ሰዎች የሚጽፉትን አነባለሁ፣ የሚናገሩትንም እሰማለሁ። ሌላ የሐዋርያት ሥራ በተጻፈበት በግሪክ ቋንቋ 2 አይነት ነው። ሁሉም ሌላ አይደለም። የመጀመሪያው ሌላ ኤትረስ የሚባል ሌላ ነው። ይሄ ኤትረስ የሚባለው ሌላ ነው፣ ግን የተለየ ነው። ሌላ ነው። አናዘር ኦፍ ኤ ዲፈረንት ሶርት ነው። ሌላ ነው፣ ግን የተለየ ነው። ምሳሌ በመጽሐፍ ቅዱስ መንፈሳዊ ስለሆነ ለምሳሌ ይሄ ትርጉም የ1954 ትርጉም ነው እኔ ያዝኩት። የአዲሱ መደበኛ ትርጉም ደግሞ አለ አይደል? ያዛለ ቃል ይዟል። አሁን 1954 ትርጉም መጽሐፍ ቅዱስ ስጠኝ ብልህ
አዲሱ መደበኛ ትርጉም ብትሰጠኝ ሌላ ነው የሰጠኸኝ፣ ሌላ ነው የሰጠኸኝ። መጽሐፍ ቅዱስ ነው የሰጠኝ፣ ግን ሌላ አይነት ነው የሰጠኝ። ሌላ አይነት ነው። ልክ ይሄ ኤትረስ ማለት ነው። ሌላ ግን የተለየ። እሺ በመኪና አሁን ኤክስኪዩቲቭ የሚባል መኪና አለ አይደል? ዲዛይር የሚባልም አለ። ዲዛይር መኪና ስጡኝ ብላችሁ ለምሳሌ ነው። ኤክስኪዩቲቭ መኪና ብትሰጡኝ መኪና ነው የሰጣችሁኝ፣ ግን ሌላ አይነት መኪና ነው የሰጣችሁ። ይሄ ኤትረስ ነው። ሁለተኛው ሌላ አሊስ የሚባል ሌላ ነው። ይሄ ግን ሌላ ነው፣ ግን አንድ አይነት ነው፣ እንደዛው ያለ ነው። another of the same kind ማለት ነው። አዲሱ መደበኛ ትርጉም ስጠኝ ስለው አዲሱ መደበኛ ትርጉም ቢሰጠኝ ሌላ መጽሐፍ ነው ጨምሮ የሰጠኝ፣ ግን ልክ አዲሱ መደበኛ ትርጉም ነው፣ የዛው ያለ ነው የሰጠኝ። በመኪናው ኤክስኪዩቲቭ መኪና ስጠኝ ስለው ኤክስኪዩቲቭ መኪና ሲሰጠኝ ሌላ መኪና ነው የሰጠኝ፣ ግን ደግሞ ራሱ የጠየቅኩትን ነው የሰጠኝ። ኢየሱስ ዮሐንስ 14:16 ላይ ሌላ ያለው የትኛውን ነው? አሊስን ነው። ሌላ እንደኔ ያለ፣ ሌላ እንደኔ ያለ፣ ሌላ እንደኔ ያለ፣ እንደኔ ሩሩህ፣ እንደኔ ፈዋሽ፣ እንደኔ የሚረዳ፣ እንደኔ የሚደግፍ፣ እንደኔ የሚያስተምር፣ እንደኔ ያለ ሌላ ነው፣ ግን እንደኔ ነው። እንደ ኦንሊ ጂሰስ መንፈስ ቅዱስ ኢየሱስ ተቀይሮ አይደለም የመጣው፣ ሌላ ነው። አምላክ ነው፣ እግዚአብሔር ነው፣ ግን እንደ ኢየሱስ ነው። አሁን አንዳንድ ሰው ምን ይላል? እንደው በቃ ኢየሱስን ባገኘው እንደው የምጠይቀው ጥያቄ ይላል። መንፈስ ቅዱስ አለልህ፣ ሌላ አለ፣ እንደ ኢየሱስ ያለ አለ። እሱ ጠይቂው፣ ሌላ አለ፣ ሌላ እንደ ኢየሱስ ያለ ሌላ። ይሄንን የተስፋ ቃል ነግሬያችሁ ነበር ነው ያላችሁ። አያችሁ፣ ነግሬያችሁ ነበር። ያንን የነገርኳችሁን ያለው ያ ሌላ እንደኔ ያለ፣ እኔ ሄዳለሁ፣ ታዩኛላችሁ፣ በመንፈስ ቅዱስ አማካኝነት ተመልሼ እመጣለሁ። ሌላ እንደኔ ያለ ይመጣል፣ መንፈስ ቅዱስ። ሁለተኛው የሰሙት የተስፋ ቃል አጽናኝ የሚል ነው። አጽናኝ ነው እሱ። ጰራቅሊጦስ የምንለው ማለት ነው። ጰራቅሊጦስ ከሁለት ቃላት የተመሰረተ የግሪክ ቃል ነው። ፓራ ካሊዮ። ፓራ ማለት ፓራ ቸርች የሚባል ነበር፣ አጠገብ ማለት ነው። የቅርብ፣ በጣም ቅርብ። ፓራ በጣም ቅርብ። ካሊዮ ደግሞ በጣም ሀብታም ቃል ነው። ካሊዮ በጣም ብዙ ነገር ነው። የሚረዳ ማለት ነው። የሚያበረታ ማለት ነው። የሚመክር ማለት ነው። የሚሟገት ጠበቃ ማለት ነው። ስለዚህ ጰራቅሊጦስ ሌላ አጽናኝ ይመጣል ማለት አጠገባችሁ ቆሞ የሚረዳ። እስቲ አጠገቤ ነው በሉ። አጠገቤ ቆሞ የሚረዳ፣ አጠገቤ ቆሞ የሚያበረታ፣ የቅርብ አማካሪ፣ ከጎኔ የሚቆም ጠበቃዬ ጰራቅሊጦስ መንፈስ ቅዱስ፣ አጽናኙ መንፈስ ቅዱስ። የተስፋ ቃል ከኢየሱስ የሰማ ነው። ይሄንን ነው የተስፋ ቃል የሰማ ነው። ሌላ የተስፋ ቃል ሰምተዋል። ምዕራፍ 16 ቁጥር 7 ላይ እኔ ግን እውነት ነግራችኋለሁ፣ ከኔ የሰማችሁት የሚለው ላይ ነን። ምዕራፍ 16 ዮሐንስ ወንጌል ቁጥር 7 እኔ ግን እውነት ነግራችኋለሁ፣ እኔ እንድሄድ ይሻላል፣ እኔ ባልሄድ አጽናኙ ይላል። ደግሞ አጽናኙ ጰራቅሊጦስ ወደ እናንተ አይመጣምና እኔ ብሄድ ግን እሱን እልክላችኋለሁ አለ ኢየሱስ። ከኔ ሰማችሁት። ይህንን ክፍል ሳነብ ሐዋርያት መካከል ሆኜ እሰማለሁ፣ እኔ ብሄድ ይሻላችኋል። አረ ይሻላል፣ ኢየሱስ ብሄድ ይሻላል እንዴ? 3 ዓመት አብራችሁ ዋጋ ከፍላችሁ ቢዝነሳችሁን ጥላችሁ
መረባችሁን ጥላችሁ ትዳራችሁን ጥላችሁ እዛ መንገድ ላይ የነበሩ ሰዎች ተስፋ አድርገነው ነበር አሉ። ይቤዠናል ብለን ይቤዠናል የሚቤዠን አንዳንዱ ደግሞ ወንበር እያመቻቸ በግራ በቀኝ እያለ በጣም በብዙ ተስፋ ስብር በአንድ ጊዜ ብሄድ ይሻላችኋል። ሌላውን ተውት። ኢየሱስን የመሰለ አጽናኝ፣ ኢየሱስን የመሰለ ረዳት፣ ሲርባቸው የሚያበላቸው ፈዋሹ ፍቅር ኢየሱስ እንዴት ነው የሚሻለው? ሲሄድ የሚሻለው እንዴት ነው? እንዴት ይሻላል? እና አንድ ሰው እንደዚህ አለ፣ ባይሄድ ኖሮስ ባይሄድ ኖሮስ ኢየሱስ አሁንም ኢየሩሳሌምና ገሊላ ቢሆንስ ኢየሱስ ያለው የእስራኤል ቪዛ የሞከረ ሰው ያውቀዋል። እኔ አልሞከርኩም። እንኳን ኢየሱስ እዛ ኖሮ ኢየሱስ የሄደበት መንገድ ብለው አስምረው የዘኬዎስ ዛፍ ነው ይሉሃል። እስከዛሬ ያቺ ዛፍ በምህረት እንዴት እንደቆመች እኔ እንጃ። እንኳን ኖሮ ያሰማረበት ያጠመቀበት የተጠመቀበት የጸለየበት ይሄኛውም ተራራ ያኛውም ሊሆን ይችላል እያሉ እኮ ነው። ለዚያው አረ ይሄ ነው አይ ያም ሊሆን ይችላል እያሉ አንድ ጓደኛዬ እቺ ውሃ በስንት ዶላር እንደገዛዋት በስንት በዚህ ያህል ዶላር ምን አስወደዳት? ዮርዳኖስ ሸጠውለት እኮ ነው። አረ አንችላቸውም ነበር ሰዎቹ አንችላቸውም። ከባድ ነው፣ በጣም ከባድ ነው። እንኳን ኢየሱስን አንዳንድ ሰው ማግኘትም ከባድ ነው። ከኢትዮጵያ ሄደህማ ማንም ሰልፍ አይደርስሽም እህቴ፣ በጣም ከባድ ነው። አንድ ጓደኛዬ ስናወራ ሂሳብ ሰርቶ የዓለም ህዝብ ሁሉ ወደዛ ይሄዳል ብሎ በ6 ቢሊዮን ነው በምናምን አካፍሎ ወረፋ አይደርስህም ተስፋ ቁረጥ ስንት ሚሊዮን ዓመት ይፈጃል አለ። እኔ እኮ 100 ዓመት መድፈኔንም አላውቅም። እድሜ ልክ ሄደህ ሆቴል ይዘህ ደጅ በረንዳ እያደርክ ብትሰለፍ አታገኘውም ኢየሱስን። ብሄድ ይሻላቸዋል፣ ብሄድ ይሻላቸዋል፣ ብሄድ ይሻላቸዋል። ያለ ቪዛ ታገኙኛላችሁ። ያለ ትኬት ሳትቆርጡ እኮ ነው በመንፈስ ቅዱስ በኩል ኢየሱስን ንክት ያዝ ድስስ ብሄድ ይሻላቸዋል። ምክንያቱም አያችሁ ኢየሱስ ተራራ ላይ ሲሆኑ እነሱ ባህር ላይ ሲሆኑ አብሮ አይሆኑ፣ አይገናኙ። መንፈስ ቅዱስ ሲመጣ ግን ባህር ላይ ብትሄድ ኢየሱስ አለ፣ ተራራ ብትወጣ ኢየሱስ አለ፣ ቤት ውስጥ ብትገባ ኢየሱስ አለ፣ እዛ ብትሄድ ኢየሱስ አለ፣ ቸርች ስትመጪ ኢየሱስ አለ፣ ቤት ስትሄጂ ኢየሱስ አለ፣ መስሪያ ቤት ስትሰሪ ኢየሱስ አለ። መንፈስ ቅዱስ ቢሄድ ይሻላቸዋል። በፈለግነው ጊዜ ሌሊት ተነሳ ኢየሱስ አለ፣ ጠዋት ስትነሳ ኢየሱስ አለ። የትም ቦታ ስትሄድ የትም ቦታ ይሄ ነው እኔ ነገርኳችሁ። ይሄን ነው የነገራችሁ። በቃ እኔ ነገርኳችሁ ያለው ሐዋርያት ሥራ ምዕራፍ 1 ቁጥር 4 ላይ ግዴለም። ዛሬ አንድ ቁጥር ላይ ቆይቼ ነገ ሁሉንም ነው ሐዋርያት ሥራ ሙሉ ነው የምናየው። እሺ እንደ ኢየሱስ ያለ አያችሁ። በቃ ይሄ ቤተክርስቲያን በዚህ ዘመን መንፈስ ቅዱስ ያስፈልጋታል። እስቲ ታስፈልገኛለህ በሉ። አንዳንድ ሰዎች መንፈስ ቅዱስን the forgotten God የተረሳው እግዚአብሔር ይሉታል። ያሳዝነኛል። እዚህ ቤት እንኳን ይታወሳል፣ ደስ ይለኛል። ሃርሞኒየምንም ወደው ለዛ ነው ባይዘው መንፈስ ቅዱስ የመንፈስ ቅዱስ ወር የሚባል ራሱ ቀን የሚባል አለ ይታወሳል። መንፈስ ቅዱስ እያችሁ የተዘነጋው እግዚአብሔር የተገፋው እግዚአብሔር ጌታ ኢየሱስ መጣ የገዛ ወገኖቹ አልተቀበሉት እና መንፈስ ቅዱስ የገዛ ወገኖቹ አልተቀበሉት መጥቷል። ቤተክርስቲያን እንድትነቃ
በሚቀጥሉት ዘመናት ያስፈልጋል። ሚስ አንደርስታንድ የተደረገ እግዚአብሔር ነው መንፈስ ቅዱስ። ፈሪሳውያን ትልቁ ስህተታቸው ምንድነው? ያለ ኢየሱስ አብ ጋር መሄድ ፈለጉ። አይቻልም ተባሉ። መንገዱ ይሄ ነው፣ ሌላ አቋራጭ መንገድ የለም። ኮቶቤ ለመድረስ የ4 ኪሎ ታክሲ አትያዝ፣ ጸጥ ለጭ ብለህ በኢየሱስ በኩል ወደ አብ ሂድ ሲባል እምቢ አሉ። አሁን ደግሞ ሌላው ችግር ምንድነው? ያለ መንፈስ ቅዱስ ኢየሱስን መንካት ይፈልጋል ብዙ ሰው። ኢየሱስ የሰጠው የተስፋ ቃል ምንድነው? እሱ ምን ይለኛል? ያከብረኛል። ያለ መንፈስ ቅዱስ የኢየሱስ ክብር የለም። እሱ ምን ይለኛል? ያከብረኛል። እሱ ምን ይለኛል? እሺ ያከብረኛል። እሺ ይሄ በጣም ካቦድ ማለት ነው። መንፈስ ቅዱስ በሚጠራበት ጉባኤ የኢየሱስ ክብር ይከብዳል። እሺ እሱ በሉ ያከብረኛል፣ ያከብረኛል። ክብር ማለት ካቦድ፣ የኢየሱስ ክብር ስትገቡ በጉባኤው የኢየሱስ ክብር እሱ ምን ይለኛል? ያከብረኛል አለ። ማን? መንፈስ ቅዱስ። እሺ 5 ደቂቃ አንድ ምስክርነት ልመስክርላችሁ። የኔ አይደለም ምስክርነቱ፣ ለሚቀጥለው የሐዋርያት ሥራ በሐዋርያት ሥራ ውስጥ በየምዕራፉ መንፈስ ቅዱስ እንዴት እንደሰራ ስለምናይ ማለት ነው። ለዛ የሚነሳ ሐሳብ ስላለው እሱም ምስክርነት ልንገራችሁና እጨርሳለሁ። ፓስተር ቾን ታውቃላችሁ? ፓስተር ቾን የማያውቅ ትውልድ ተነስቷልን? ፓስተር ቾ በደቡብ ኮሪያ ውስጥ ያለ ትልቁ ቤተክርስቲያን መጋቢ ናቸው። የ7 ደቂቃ ምስክርነት ነው። ካገኛችሁ መስማት ትችላላችሁ። ይኖራል ሶሻል ሚዲያ ላይ የፓስተር ቾ ምስክርነት። ፓስተር ቾ አንድ ልምድ አለኝ ይላሉ። ሁል ጊዜ ወደ አገልግሎት ስወጣ መንፈስ ቅዱስን አብረን እንሄድ ይላሉ። እስቲ አብረን እንሄድ በሉ። አብረን እንሄድ። አገልግሎት አለ፣ አገልግሎት አብረን እንሄድ እለዋለሁ። ይህንን መንፈሳዊ ልምምድ እንዴት ነው የተለማመዱት? ቤተክርስቲያናችን ማደግ ጀመረች እና ቁጥራችን ወደ 3000 አካባቢ ደረሰ። 3000 በጣም አይደል? እና 3000 ደረሰና ቆመ። በቃ የሚድን ሰው የለም፣ ጸጥ አለ። በቃ አሁን እንግዲህ 3000 አባል ያለው አገልጋይ ሁልጊዜ ጌታ ይመስገን እንዴ! በጣም ያለንን አታሳጣን። ምርር ብዬ አለቀስኩ። በተለይ አንድ ጠዋት የማይረሱት ጠዋት አለ። ጠዋት የጸሎት ይሄ የ5 ሰዓት ጸሎት የሚሉት አለ። ፓስተር ቾ መጽሐፋቸውና ምስክርነታቸው ደስ ስለሚለኝ ብዙ ጊዜ ያነባሉ እና የጠዋቱ ጸሎት ላይ ብርዳማ ጠዋት ነው። ጸለይንና ከጸሎት አገልጋዮች ጋር ሄዱ እነሱ። እኔ በቃ ወደ ጥግጋ ሆንኩና መጸለይ በቃ ምርር ብዬ አለቀስኩ። ጌታ ሆይ ምንድነው? ነፍሳት ጨምርልን፣ በቃ ነፍሳት ይጨመሩ። እየጸለይኩኝ የሆነ እንቅልፍ ነገር ወሰደኝ። ሽልብ አድርጎ ወሰደኝና በሰመመን በእንቅልፍ ውስጥ ሆኜ ድምፅ ሰማለሁ እና ጥያቄ ነው የሚጠይቀኝ። ቾ ይለኛል። አቤት። ቤተ ክርስቲያን እንድታድግ ትፈልጋለህ ይላቸው። እሱን አይደል እንዴ የምጸልየው? ጌታ ሆይ አንድ ጥያቄ ልጠይቅህ። የጠይቃቸው ጥያቄን ስሙ። ለመሆኑ እስራኤል ድርጭቶችን በእጃቸው ለመያዝ ቢሞክሩ ስንት ድርጭቶች ይይዙ ይመስልሃል? ይሄ ቅንያዊ ነው። ስጋ አማረን ሲሉ እስራኤላውያን ምንድነው የላከላቸው? ድርጭት፣ ወፍ ነገር ነው። ድርጭት ማለት ዱብ ዱብ የሚል ስጋ ማለት የሚመስለው ሰው አለ። ወፎች ናቸው፣ በራሪ ነገሮች ናቸው። ኮይል የሆነ ነገር ይባላል። እና ጥያቄው ምንድነው? ልክ ድርጭቶቹን ሲልክ እስራኤላውያን ድርጭቶችን ለመያዝ እያባረሩ 5 ያዙ 6 ያዙ እያሉ
ስንት የሚይዙ ይመስልሃል አለኝ። እኔ እንደው ብዙ የሚይዙ አይመስለኝም። እንደውም በዛ በረሃ ሲሯሯጡ የፀሐይ ምች ድብን የሚያደርጋቸው ይመስለኛል አሉ። ወይም የሚጠይቃቸው የፀሐይ ምች በቃ እሺ እኔ ንፋስ በላኩኝ ጊዜ ምን እንደሆነ ታስተውላለህ አለኝ። ምንድነው? ድርጭት ብቻ አይደለም አይደል? ድርጭት የሚሰበስብ ንፋስ ምላክ አይደል እንዴ? አንተ ንፋስ በላክ ጊዜማ በየድንኳናቸው ድርጭት ተከምሮ እዛም ተከምሮ ድርጭት የሚከምር ንፋስ ነው የላከው እኮ። እና ለምን በመንፈስ ቅዱስ አትደገፍም? ያ ንፋስ ለካ መንፈስ ቅዱስ ነው። ይሰብስብልን። አሜን። ለምን በመንፈስ ቅዱስ አትደገፍም? ተናደር እንዴ እኔ እኮ መንፈስ በልሳን እጸልያለሁ። እኔ እኮ ከልጅነቴ ጀምሮ ፔንቴኮስታል ነኝ የሚለዋል። ፔንቴኮስታል ነኝ አውቀዋለሁ ስለው አይቾ አለኛል። ችግር ይሄ ነው አለኝ። ዋናው ችግርህ እቺ አውቀዋለሁ የምትላት ችግርህ እሷ ናት። አየህ አንተ መንፈስ ቅዱስን እንደ ቁስ ነው የምትፈልገው። የሆነ ነገር እንዲያደርግልህ፣ የሆነ ነገር እንዲያመጣልህ እንጂ እሱ ያንተ ዋና አጋር፣ ረዳት፣ ፓራክሊተስ እንዲሆን አይደለም የምትፈልገው። የሆነ ነገር ማከናወኛ ቁስ ምንድን ነው? ይሄ ቁስ ነው። ለምንድን ነው የምትፈልገው? እዛ ቁጭ ስለፈልገው ነው። እኔ ማይክ ቁጭ ስለ አልወድም ማለት ይዤ አልለቅም አልልም። ቁስ ስለሆነ ነው ልጠቀምበት ነው። እናንተ እዛ ጋር ያላችሁት እንድትሰሙኝ ነው እንጂ ለሌላ አልፈልገውም። ይሄንን ቤት ይዤው አልሄድም አይደል? አብሮኝ ይኖራል እንዴ? አይኖርም። እና ችግር ይሄ ነው። ከዛ ብንን አልኩና ደንግጬ ወደ ቢሮዬ እየሮጥኩኝ ሄድኩኝና መጽሐፍ ቅዱስ እያወጣሁ ስለ መንፈስ ቅዱስ እያነበብኩ ሄድኩኝና ቆሮንቶስ 13 ቁጥር 14 ላይ ይሄን ክፍል በጣም ብዙ ጊዜ አስተምሬያለሁ። በጣም ጥልቅ ሚስጥር አለው። የመንፈስ ቅዱስ ህብረት ከእናንተ ጋር ይሁን የሚለው ማለት ነው። የመንፈስ ቅዱስ ኮይኖኒያ የሚለውን የግሪክን ዲክሽነሪ አውጥቼ አይቼ ኮይኖኒያ ማለት ጽኑ አጋር ማለት ነውና መንፈስ ቅዱስ አጋርህ እንዲሆን ያስፈልጋል። ከዛ አለቀስኩ፣ ንስሐ ገባሁ። መንፈስ ቅዱስ ሆይ የንስሐ ጸሎታቸው በጣም ደስ ትለኛለች። መንፈስ ቅዱስ ሆይ እስከ ዛሬ አንተን ባስተናገድኩበት መንገድ ሚስቴን አስተናግጃት ቢሆን ኖሮ ገና ድሮ ጥላይን ትሄድ ነበር አልኩት። የንስሐ ጸሎታቸው አይደል? ሚስታችሁን እንደ ቁስ ድሮ ነበር ጥላ የምጠፋው። ታግሶን አብሮን ያለ ለዘላለም አብሮን የሚኖር በውስጣችን የሚኖር መንፈስ ቅዱስ ክብር የሆነለት ይቅር በለኝ። ከዛሬ ጀምሮ እኔ ረዳት ፓስተር ነኝ የሚሉት ለዛ ነው። ሲናገሩ መንፈስ ቅዱስን ሲኒየር ፓስተሬ ይሉታል። ዋናው መጋቢ አንተ ነህ፣ እኔ ረዳት መጋቢ ነኝ፣ አንተ አጋሬ ነህ። ከዛ ጀምሮ ነው ና አብረን እንሂድ ማለት የጀመርኩት። ይሄ በሆነ ጊዜ የቤተ ክርስቲያናችን ምዕመን ከ3000 ወደ 7000 አደገ። ከዚያ ወደ 10000 አደገ። ከዛ ወደ 21000 አደገ። ይህን ምስክርነት ሲመሰክሩ 750,000 ገደማ እንሆናለን ይላሉ። ክብር ለመንፈስ ቅዱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ለመንፈስ ቅዱስ ይሁን። አያችሁ፣ ይኸውላችሁ አሁን የሐዋርያት ሥራ ይሄንን ነው የሚነግረን። ኃይል እስክትቀበሉ ድረስ፣ ገንዘብ እስክታገኙ ድረስ ይላል። 12 ናችሁ ተጠናክራችሁ ብዙ አገልጋይ እስክትቀበሉ ድረስ ይላል። ኃይል እስክትቀበሉ ድረስ። እሱ ሲመጣ ታሪክ ይቀይራል፣ ህይወት ይቀየራል። ይሄንን
በሐዋርያት ሥራ ውስጥ የምናገኘው በጣም በሰፊው በእያንዳንዱ ክፍል መንፈስ ቅዱስ እንዴት ቤተክርስቲያንን ወልዶ እንዳሳደጋት እንዴት ቅዱሳን ተወልደው እንዳደጉ እናገኛለን። ክብር ለመንፈስ ቅዱስ እንሰጣለን። እስቲ ክብር ለመንፈስ ቅዱስ በጭብጨባ ቆመን